አንድ ዜና እየሰማው ነበረና የደግነት ጥግ ይላል። አሁን ያነበብኩት ዜና ነው። አቶ ወርቁ አይተነው የምስራች አዘነቡ ደብረ ብርሃን ላይ ለሚገኙ ወገኖች የደረሰውን የደግነት እጅ ታዋቂው ባለሀብት አቶ ወርቁ አይተነው በአግማስ ኢትዮጵያ በኩል 15 ሚሊዮን ብር ለተፈናቃዮች ድጋፍ አድርገዋል። ይህ እንዲህ ያለ የምሽቱ ድምቀት ግን በዚህ አላበቃም። በቲክቶክ መንደር ታዋቂ የሆነው ወንድም ታኩር ባሳየው ጥረት የ5 ሚሊዮን ብር ዘመናዊ መኪና ሽልማት ከአቶ ወርቁ ቃል ተገብቶለታል። ማሻአላህ ጥሩ ነገር ነው በጣም ማሻአላህ። አሁን ያነበብኩት ማሻአላህ። እና ምን ላስተዋላችሁ ነው መሰላችሁ? ይህንን እንትን ስላችሁ ዱንያ ላይ የምትሰሩት ነገር ዱንያ ላይ ይከፍላችኋል። አላህ በኺል አይደለም ባይዘው ማለት ነው። እና ይሄ ልጅ በጣም ማሻአላ አላህ ይጨምርለት። በጣም ነው ያደነኩት። እኔ ማታ ፕሮግራም ኖሮን እኔ ፕሮግራሜን አዘግቼ ነው ሰዎች ራሱ እዛ እንዲሄዱ ያደረኳቸውና በጣም ነው ያደነኩት። ይሄ ሆይ ሆይታ ዛዛታ ምናምን እንትን አላለው። ምንድነው የሚባለው? ይሁን አላጃጃለው። እንደዚህ እንደምትመለከቷቸው ቲክቶከሮቹ የሆኑ እንትን ናቸው። ምንም መቅኔ የላቸውም አብዛኛው ማለት ነው። ይሄ ግን አላህ ይጨምርለት። በጣም ነው ያደነኩት ማለት ነው። ሰው እዚህ ይዝናናል ምናምን እንትን ይላሉ ምናምን በቃ ረጅም ጊዜ ሲታገል ነበር እዛ ገብቶ ማለት ነው። እና አልሐምዱሊላህ የልጅ አዋቂ በጣም የልጅ አዋቂ ነው። አላህ ይጨምርለት። ዱአ አድርጉለት። ሲያንሰው ነው ዱንያ ላይ ይከፈላቸዋል። ባይዘው ይሄንን ማወቅ አለባችሁ። ዱንያ ላይ ይከፈላቸዋል። አላህ በኺል አይደለም ምለው ለዚህ ነው። ዱንያ ላይ ይከፍላቸዋል አላህ Subhanahu Wa Ta'ala፣ አኺራም ዱንያ ላይ ማለት ነው፣ በሁለቱም። እና አላህ ይጨምርለት። አንድ ዜና